በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በመጋቢት 21 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት ለጌታችን መድኃኒታችን ኢየሱስ ክርስቶስ ዓመታዊ በዓልና ለእመቤታችን ለቅድስት ድንግል ማርያም ወርኃዊ በዓል በሰላም አደረሳችሁ አደረሰን። ቅዱሱ ቤተሰብና ጌታ ለስም አጠራሩ ስግደት ይሁንና የዓለም ሁሉ ጌታ አምላካችን ኢየሱስ ክርስቶስ በዚህ ቀን ወደ ቢታንያ ሄዶ እነ ቅዱስ አልዓዛርና ቤተሰቦቹ በእንግድነት ተቀብለውታል። በዚያም ቅድስት ማርታ በጌታ ፊት ስታገለግል ቅዱስ አልዓዛር ከጌታ ጎን ተቀምጦ ቅድስት ማርታ በ300 ዲናር የገዛቸውን ሽቶ በጌታ ላይ አፈሰሰች። እግሩንም በፀጉሩ አበሰች። በዮሐንስ ራእይ ምዕራፍ 12 ከቁጥር 1። ለዛ የተባረከ ቤተሰብም ታላቅ በረከት ሆነ። በእርግጥም ድንቅ ነው። ጌታን በቤት ማስተናገድ ፍጹም መታደል ነው። ዳግመኛ በዚህ ቀን ይሁዳ በ300 ዲናር ሽቶ አመካኝቶ በጌታ ላይ አንጎራጎረ። አይሁድ ደግሞ አልዓዛርን ሊገድሉት ዘንድ ተማከሩ። ምክንያቱም ጌታችን በእርሱ ላይ የሰራትን ድንቅ እያዩ ከአይሁድ ወገን ብዙዎቹ ያምኑ ነበርና። ቤተ አልዓዛርን የባረከ ጌታ በቸርነቱ የኛንም ይባርክልን። በመጋቢት 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱሱ ቤተሰብ አልዓዛር፣ ማርያና ማርታ፣ አባታችን ላሜጎ ወይም የማቱሳላ ልጅ የጻድቁ ኖህ አባት፣ ቅዱስ ቴዎድሮስ ሰማዕት፣ ቅዱስ ጢሞቴዎስ ሰማዕት ናቸው። ወርኃዊ በዓላት ደግሞ ቅድስት ድንግል እመቤታችን ማርያም፣ አበው ጎርጎርዮሳት፣ አቡነ ምእመነ ድንግል፣ አቡነ አምደ ሥላሴ፣ አባ አሮን ሶርያዊ፣ አባ መርትርያኖስ ጻድቅ ናቸው። የወንድማማች መዋደድ ይኖር። እንግዶችን መቀበል አትርሱ። በዚህ አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋልና ከእነርሱ ጋር እንደታሰረ ሆናችሁ እስሮችን አስቡ። የተጨነቁትንም ራሳችሁ ደግሞ በሥጋ እንዳለ ሆናችሁ አስቡ። ዕብራውያን ምዕራፍ 13 ከቁጥር 1። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር። ይቆየን።